ማለቴ ለምን እንዴ ተረጋጋ ምን ሆነሃል እሺ ሁሉንም ነገር ንገሪ እኔ ከቤት ስወጣ እየመጣች ነበር ከዛ ከካሌብ ጋር ሲገናኙ ትቻቸው ወጣ ደግሞ ምን ፈልጋ ነው ደግሞ እሱ ቀስ ብሎ ምን አልከኝ ምንም ከዛማ ትቻቸው ወጣው ከርቀት ግን ሳያቸው እሷ ናት መሰለኝ አዲሱ ፍቅረኛው ምን ማለት ፈልገሽ ነው እንዴት ይሆናል ወይኔ እንዴ አንተ ምን አናደደ እኔ እንኳን እንዳንተ አልተናደድኩም አልገባሽም ዝም በይ እንዴት አይገባኝም በሌላ ቆመ ሴት ይዞ የመጣው ይኸውልሽ ራስሽን እንደደና ሷት እንዴት ነሽ ደህና ነኝ ምን ሆነ ታያት እባክሽ ወደ ቤት እየገባሽ ነው አዎ አባባን ማውራው ነገር ስላለኝ እሺ ነያ እየወጣ ከነበር ችግር የለውም እኔ እገባለሁ በቃ ሄደን ችግር የለውም ከፈለግሽ ደውይልኝ እሺ አንቺ ጠንካራ ልጅ አይደለሽ እንደምን ያስፈልግሻል ለምን እንደሆነ አላውቅም ዳኒ እየከበደኝ ነው ጭራሽ የማላውቀው ሰው እየመሰለኝ ነው እሱንማ በደንብ ቀረብ ብለሽ ጠይቂው በእናንተ መሀል ምንም አታስገቢ የኔ ልጅ ግልጹን አይነግረኝም አሁን ጭቅጭቅ ብቻ ሆኗል ከሱ ጋር ምንድነው ማወቅ የምትፈልጊው እዚህ ቤት ስመጣ ለምን ደስ እንደማይለው ብቻ ነው ማወቅ የምፈልገው የኔ ልጅ ምናልባት በእኔ ተናዶ ይሆናል አንቺ ግን ማወቅ ከፈለግሽ በደንብ አውጣጪው ራሱ ይነግርሻል እሱማ የሚለኝ ካሌብ ፍቅረኛ ላመጣ ነው አለ ነው አንቺ ነሽ ወይ ይለኛል ቆይ ምን እየተከናወነ ነው አይ ካሌብ እንደቀልድ የተናገረውን እንኳን አምሮት ነው እንዴ ጋሼ ታዲያ ከኔ ጋር ምን አገናኘው የሚያገናኘውማ በጣም ስለሚወድሽ እዚህ ስትመጪ የሚወስድሽ መስሎት ይሆናል እኔ ካደለውም ወሰደው አላወቀኝም ማለት ነው ለማንኛውም አንቺ ረጋ ብለሽ ተከታተይው እና መርምሪው ጊዜሽን ደው ምን የምትለኝ አንተ ራስ አስተዋውቀኝ እሺ አሁን ምን ላድርግ ዝም ብለሽ ነኝ ይቅርብሽ እሺ ላስብበት ጋሼ ግን እኮ በጣም ጥሩ ሰው ነው እንዴት እንደምወድሽ ታውቂያለሽ በቃ ተረጂኝ ይሁንልህ አንተም ግን ከዛ ቤት መውጣት አለብህ ቆስ ከመቼ ነው እዛ ቤት የምትኖረው ገንዘብ አልሰጡህም ስለዚህ ተወው ይቅር በቃ ምን ይዤ ልውጣ ስራ እንኳን ለማስቀጠር እኮ ፈቃደኛ አይደሉም ግዴታ እኮ የለባቸውም ጥገኝነቱን ትተህ ዝቅ ብለህ ስራ እኔም ከጎን ነኝ የራሳችን ኑሮ እንኖር እሺ ትንሽ ብቻ ታገሺ ዳኒ መቼ ነው ቆይ አንተ ታገሽኝ የሚያበቃው ብልሽ ሄዱ አሁን የመጨረሻ ሙከራ ልሞክርና ከዛ እንዳልሽ ሆናል ሰላም ወደ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል ማለት ነው ሄለን እንግዲህ ሁሉ ነገር አወቀችው ዳጊ እየተጫወተ እንደሆነ እንደውም ከአይቴ ከብላት ጋር ፍቅረኛዎች እንደሆኑ ደረሰችበት እጅግ በጣም ተናደደች ዳኒ አባባ ይሄንን ያደርጋል ብዬ በጭራሽ አልጠበቅኩም ነበር አባባ ስለ ዳኒ ብዙ ነገር ጠይቃቸው ነበር ግን እርሱ አልነገሩኝ ለምን ደበቁኝ እያለ ልጄ አንቺ በራስሽ እንድትደርሺ ብዬ ነው ሰው አጣላን ከማለት አንቺ ራስሽ አይተሽው እንድትረጅ ብዬ ነው ያናገርኩሽ ብሎ ነገራት ሄለን እጅግ በጣም ተናደደች እጅግ ነገር በጭራሽ ያልጠበቀችው ነገር ነው ምክንያቱም ትዊት እህቱ እንደሆነች ነበር ሳወራ የነበረው ነገር ግን እሹማና ከሳጋጉነት እንዳለ አየች ማለት ነው ከዛም ፈላፊት ተናገረችው ቆይ ቲና ምንህነች ብላ ደጋግማ ጠየቀችው ቲና እህቴ ነች ብላ ነገረችው እህት ከሆነች አሁን መታወቅ ፈልጋለሁ ምክንያቱም እኔ አንተ ፍቅረኛ እንደሆንኩ እንድታውቅ ፈልጋለሁ ብላ ስትጠይቀው ነበር ዳኒ ግን በጭራሽ አይሆንም እሷ እንድትታወቂ አልፈልግም በቃ እሷ የካሌብ ሚስት ነች እያለ ቆይ ለምንድነው እህቴን እኔም ለማስተዋወቅ እንደዚህ የምትፈራው ብላ ፍላፊት ከቲና ጋር ይገናኛሉ ቀድም በተናገርሽው ነገር በጣም አናድሽኛል ነገር ግን እኔ የካሌብ ፍቅረኛ ሳይሆን የዳኒ ፍቅረኛ ነው ብላ ነገረቻት ምን ብላ ጮኸች ቲና አሁን የካሌብ ፍቅረኛ ሳይሆን የዳኒ ፍቅረኛ ነኝ ለዳኒ ብዬ ነበር እዚህ መመላለሰው ብላ ነገረችው ከዛ ዳኒ እጅግ በጣም ደነገጠና ዳኒ እየተጫወትክብኝ ነበር ብላ ቲና በጣም ትናደዳለች እስከዛሬ ብዙ ነገርና ብዙ ፈተና እኮ ያሳለፍኩ እኮ ካንተ ጋር ወደፊት ህይወት ለመኖር ነው እንዴት እኔ ላይ ታጫወታለች ጭራሽ የካሌብ ፍቅረኛ ስታስመስል ነበር የካሌብ ፍቅረኛ ነች ብሎ ነበርኩ ምናምን ብላ ስታወራ ነበር እኔ እንደምታስቢ ረካይ ሴት አይደለሁም ትሰምኛለሽ ለምትናገር ነገር ንግግርሽ ልካትሽ ኖርሽ ብላጮችበት ዳኒ ገባው ምክንያቱም ለማስረዳት በመክረን ነገር ግን እንደምታስቢ አይደለም
በቃ ገንዘብ ፈልጌ ነው እሷ ጋር የሆንኩት ግን ብቸኛ የምወድሽና የማፈቅርሽ አንቺ ብቻ ነው ብሎ ብነግራትም ሄለን በጭራሽ ይሄንን አልቀበልም አለች። አባባ እኔና ቲና ያሉ ነገር ቲና እህቴ እንዳልሆነች ተጠራጠረችኝ ብላ እንግዲህ የተጠራጠረችበት ዋነኛ ምክንያት ሊኖር ይችላል። ታዲያ እህቴ አይደለችም እንዴ ብሎ እየጠየቃት ነበር። እንግዲህ ቲና ደግሞ ጥፋቷን ምን አባዬን ለማሳመን ስትሞክር ነበር። ይቅርታ በመጠየቅ የድሮን ህይወቷን ለመመለስ ስትጥር ነበር። ነገር ግን ካሌብ አማሯል። በእጅ ፈልጋለሁ ዛሬ ነገ ሳትይ አልዛ ጉድሽ ነው ዘረግፎ እያለ ግን ሄለን ካሌብ የነገረውን ነገር በጭራሽ ማመን አልፈለገችም ነበር። ከዛ አባባ ቲናና ዳጊ ወንድማሞች አይደለም ፍቅረኛሞች ነው ብሎ ስትጠይቀውም ነገር ግን ቲናም ይሄን ስትሰማ ምክንያቱም የዳጊ ፍቅረኛ መሆኑን ስታውቅ እስካሁን ስታስበውና ከሱ ጋር ህይወት ለመኖር ብዙ ነገር ለማሳካት ስትጥር ወይ ደግሞ የነበረው ከዳኒ ጋር ደስተኛ ለመሆን ነበር። ዳኒ በጣም ተወዳለች ቲና ማለት ነው። ነገር ግን ቲና ዳኒ እሷ ሳይሆን ቲና ሳይሆን የምወደው ሄለን ነው የምወዳት ማለት ነው። ዳኒ በደንብ አዳምጠኝ። አንድ ነገር መፈለግ አለብን ገንዘብ የምናገኝበት በቃ አንድ ነገር እናደርጋለን። እሺ የፈለግሽው ማድረግ ትችያለሽ። ታዲያ ምንድነው የምናደርገው ገንዘብ ለማግኘት እያለ ስጠይቃት ነበር። ነገር ግን ትሁት እባክሽ አንድ ነገር እንድትረጂኝ እፈልጋለሁ። እዚህ ቤት እየተፈጠረ ያለ ነገር ንገሪኝ ትላታለች። እኔ እኮ የወሬ ማመላለሽ ቋጣሽ አይደለሁም እዚህ ጋር ለስራ እንጂ ብላ ስትመነጫጭቃት ነበር። ትሁት ግን ለምንድነው እኔን የምትጠላኝ እያለች ካሌብ ትሁት እየታዘዘችኝ አይደለም በቃ ዛሬ ካንተ ጋር መተኛት እፈልጋለሁ ሚስቴ እኮ ነኝ ግን መቼም ቢሆን ፍቺ አልፈልገውም ብላ ነገረችው። ቆይ ያቺ ሴት እዚህ የምትመላለሰው ምን ሆነች ስለው ቆይ ፍቅረኛ ይዛል እንዴ? ቆይ አንቺ ምን አገባሽ ቢይዝ ባሊዝ አንቺ ምን አገባሽ ብሎ እየጮህበት ነበር። ትሰማኛለህ? አሁንም ቢሆን ሚስትህ ነኝ ገና አልተፋታንም። ስለዚህ የፈለኩት የመናገር የማለት ማፍታለኝ። ስለዚህ የምትናገረው ነገር እያሰብክ መቼም ቢሆን ግን አልፈታም ካሌብ። አዎ ዳኒ ተስፋ አድርጌ ነበረ ግን አሁን ተስፋዬ ካሌብ ማሳመን ብቻ ነው። ይቅርታ እንዲያደርግልኝ ማሳመን ብቻ ነው ጥሩ ሰው መስዬ ብላ ታስፋለች። ምክንያቱም ዳኒ ተስፋ ስታደርግበት የነበረው ከካሌብ ገንዘብ እየተቀበለች ለዳኒ ሲሰጠው የነበረው በሙሉ እያስታወሰች ነገር ግን ዳኒ እሷ እንደምትወደውና እሷ እንደምትፈልገው እሱ ግን በጭራሽ አይፈልጋትም ወይም ደግሞ አይወዳትም ማለት ነው። ቲና ግን እጅግ በጣም ትወደዋለች እጅግ በጣም። እንግዲህ በመጨረሻም ሄለን ዳኒን ለማናገር ቤት ትመጣለች። ዳኒ ያለውን ነገር እውነቱን እንድትነግረኝ እፈልጋለሁ። ምንም ታስተባብለኝ አልፈልግም። እውነቱን ብቻ ንገረኝ። ቲና ላንተ ምን ሆነች ብላ ጠየቀችው። ዳኒ በጣም ደነገጠ። ለመናገርም ከበደ። ቆይ አንቺ እኔ የካሌብ ፍቅረኛ ሳይሆን የዳኒ ፍቅረኛ ነኝ ብላ ነገረቻት። ቲና በጣም ደነገጠች። እቺ ማትረባ ጭራሽ የዳኒ ፍቅረኛ ነኝ ትለኛለች እንዴ ብላ በጣም ትናደዳለች። ከዛ ዳኒ ለማጣራት ትሞክራለች። ዳኒ እኔ ላይ በጭራሽ እንደዚህ ሊያደርግ አይችልም። ምክንያቱም ብቸኛ የማፈቅረው ዳኒ ብቻ ነው። ከዳኒ ጋር ብቻ ነው ደስተኛ መሆን የምትፈልገው። ታወራው ትፈልጋለች። አባዬን እያወራችሁ ነበር። አባዬ ግራ ገባኝ። እንጃ የዳኒ ነገር እያስጨነቀኝ ነው። ነገር ዙራ ግራ ያጋባል። ምን ተፈጥሮ እንደሆነ በግልጽ ንገረኝ ብላ ስትጠይቀው ነበር። ልጄ ራሱን ጠይቂና በግልጽ አውሩ ምን እንደምለው ከሱ ስሚ እያላት ነበር። አዎ ሁሉ ነገር አንቺ ጥሩ ልጅ ነሽ። ስለዚህ ያለውን ነገር እሱን በደንብ ጠይቂና እውነቱን እንድነግርሽ አድርጊ እያላት ነበር። እሺ አባዬ እሞክራለሁ እውነቱን እንድነግረኝ አድርገዋለሁ እያለ አሁን እንደዛ ነው የሚሻልሽ። ማንም እንድነግርሽ አትጠብቂ በራስ መንገድሽ ደርሽበት እያለው ነበር። እሺ ትለዋለች ማለት ነው። ከዛ አባዬ ያመሰግናልና እንግዲህ ቲና ደግሞ ዳኒን ለማግኘት ወጣች። ዳኒን ካገኘች በኋላ
ዳኒ ያቺ ልጅ እዛ እየተመላለሰች የቷ የካልብ ፍቅረኛ የተባለችው ልጅ እያለችው ዳኒ እጅግ በጣም እናደዳል ይበሳጫል ቆይ አልገባኝም ምን እናደሃል እያለች ከዛ ሩጦ ሄለንን ለማግኘት ይሄዳል ዳኒ ሄለን ሳገኛት ሄለን እባክሽ እዛ ቤት እንድትሄጂ በጭራሽ አልፈልግም በቃ ሳንደትጅ አልፈልግም አልኩሽ አይገባሽም እንዴ እባክሽ ላጠሽ አልፈልግም እያል ቆይ ለምንድን ነው የምትፈራው አንተ አይደለም እንዴ ያስተዋወቀኝ ስለዚህ ምንም ማስፈራ ነገር የለም ያቺ ቲና የምትባለው ግን ምንድነች ስራ ዘርፍ ሆነች ልጅ የምታረገው ነገር አታውቅም እንዴ እያለስ ዳኒ ቲናን እየተቆጣት ነበር ነገር ግን አባባ ቲና ቤት እንድትወጣ አልፈልግም ስለዚህ አባዬ ባካና ግራት ከዚህ ቤት አትምጪ በላት ምናምን እያለ ልጅ እኔ እንዴት አድርጌ ነው አትምጪ የምለው እንዴት ሊሆን አይችልም እያለ ቲናና ሄለን በመጨረሻ ላይ ባሌን እያማገጥሽብኝ ስነስርዓት የለሽም እንዴ የማንሽ ወራዳ እያለች መንገድ ላይ ይዛ ስትሰድባት ነበር ስለምን እንደምታወሪ ምንም የገባኝ አይደለም አብድሻን እንዴ እያለች ነበር አው የምታረጊ ነገር እያንዳንዱ ነገር አቃለች ስለዚህ ብትጠነቀቂ ይሻልሻል እንደውም ከባሌ ላይ አይንሽን ብታነሺ ይሻልሻል አለዛ ግን ልጎዳሽ ይችላል ብላ ስታስፈራራት ነበር በመጨረሻ ካልብ ጋር ተገናኘና ቆይ ልጅ ለምን የምትመላለሱ ምን ትሰራለች ምን አገባሽ አንቺ እያለች ስትቆጣት ነበር ነገር ግን አሁንም ዳኒ ቆይ ተቆጣኝ እኮ ነው ምን እየሆንኩ ነው ታዲያ ምን አገባሽ ሌላ ሰው የምትሰሪው ቲና ስለሰ ሄለን ስለነካችበት ዳኒ እጅግ በጣም ተናደደው ሰመኛለሽ ቲና ስነስርዓት ይሻልሻል የማይመለከትሽ ነገር ውስጥ አትግቢ ያለ ካልብ ደግሞ ቆይ አንተ ጥገኛ ከዚህ ቤት እንድትወጣ ፈልጋለሁ አልወጣም አንተ ባልክሰና አባዬ ቤቱ ያባዬ ነው ስለዚህ አልወጣም አይቻለው ነበር ከዛ ትዊትና አባዬ ቆይነኝ ልጆች መቼ ነው ከዚህ የሚሄዱት እንዳይወዱ እፈራለሁ አባዬ እያለችው ነበር አታስብ ልጅ እኔ እንድጎዱኝ አይችልም ከዚህ ቤት ከወጣን ግን ሊጎዱን ይችላል አሁን ግን ምን እንደሚያደርጉት እያንዳንዱ ነገር እንከታተላቸዋለን ስለዚህ ከዚህ ቤት እንዳይወጡ እንጂ ታዲያ አባዬ ከዚህ ቤት እንድትወጡ ፈልጋለሁ ይላል ታዲያ ነው ልጅ አው ይገባኛል ተወርታል ግን ለተወሰነ ጊዜ መቆየት አለባችሁ ከዚህ ቤት ከወጡ በምን እንደሚጎዱን አናቅም እዚህ ካለን ግን ምን እንደሚያደርጉት እያንዳንዱ ነገር እንደርስበታለን ስለዚህ ለተወሰነ ጊዜ እዚህ ቆያሉ ተረጋጉ እያለ ነበር እንግዲህ ካልብ አማራጭ ስላጣ ሁሉ ነገር ለሄለን ለመናገር ይወስናል ከዛ ሄለን ማግኘት እንደፈልግና ለምነግራት ነገር እንዳለው ሲነግራት ነበር ከዛ ያለው ነገር ባለፈው የነገርኩሽን ታሳውታለህ ስለ ሄለንና ስለ ዳኒ አው ምንድነው ስትለው ዳኒና ሄለን እህታሞች ሳይሆኑ ፍቅረኛሞች ናቸው እኔ ደረስኩበት እውነታ ስላለ ነው ብሎ ነገራት ከዛ ሄለን ደነገጠች ቆም እያወራን ነገር ይታወቃል እንዴ ተሳፍራለች ትሉና ጥላት ይወዳለች የነገርኩሽ ነገር